አንተ ባለህበት ኤግዚቢሽን እና ባዛሩ ላይ ምን ነገሮች ቀርበዋል? አመሰግናለሁ ኢየሩስ። እንደምን ውላችኋል ተመልካቾቻችን። እንግዲህ አንቺም በመግቢያችን ላይ ቀደም ብለሽ እንዳነሳሽው የፋሲካ በዓልን ምክንያት በማድረግ እንደ ከተማ አስተዳደር በ11ዱም ክፍለ ከተሞች በተለይም ደግሞ የኢንተርፕራይዝ አምራች ድርጅቶች ምርቶቻቸውን ለሸማቾች እንዲያቀርቡ ኤግዚቢሽንና ባዛር ዛሬ ተጀምሯል ማለት ነው። እኔ በምገኝበት በየካ አካባቢም እንግዲህ ከ53 የሚደርሱ አምራች ኢንተርፕራይዞች ምርቶቻቸውን ለሸማቹ ያቀረቡ ይገኛሉ። እዚህ ከቀረቡ ምርቶች መካከልም የቆዳና ሌጦ ውጤቶች አሉ። የከተማ ግብርና ምርቶች የሆኑ የማር አቅርቦትም ቀርቧል። ከዛ ባሻገር አልባሳት አሉ። እንዲህ በስፋት ለሸማቹ በተመጣጣኝ ዋጋ እየቀረበ ነው የሚገኘው። እንደ ከተማ እንግዲህ የኢንተርፕራይዞች ምርታማነት ለሀገራዊ ብልጽግና በሚል መሪ ቃል ነው ይሄ የፋሲካ የንግድ ትርኢትና ባዛር በተለይም ደግሞ የኢንተርፕራይዞችን ለመደገፍ ታሳቢ በማድረግ እየተካሄደ የሚገኘው ማለት ነው። አጠቃላይ በ11ዱም ክፍለ ከተማ በሚደረገው ባዛር ከ1540 በላይ አምራች ኢንተርፕራይዞች ምርቶቻቸውን ለሸማቾች እያቀረቡ ይገኛሉ። ሸማቾችም በተመጣጣኝ ዋጋ ነው ምርቱን እየገዙ የሚገኙት። በተለይም ደግሞ እንደምናውቀው እንግዲህ ከሱቅ ላይ ያለው የግብይት መጠን የዋጋውን ስንመለከት በጣም ከፍተኛ ሆኖ እናገኘዋለን። እዚህ ጋር ግን ተመሳሳይ ምርቶች ሆነው ነገር ግን በዋጋ ደረጃ ስንመለከታቸው እጅግ በጣም ልዩነት አላቸው ማለት ነው። እንደዚህ አይነት ባዛሮች መዘጋጀታቸውም ሸማቹ በተመጣጣኝ ዋጋ ምርቶችን እንዲያገኝ ይሆናል ማለት ነው። በተለይም ደግሞ ኢየሩሳሌም እንደምናስታውሰው በዓላት በመጡ ቁጥር እንግዲህ ምርቶች ላይ ከፍተኛ የሆነ የዋጋ ጭማሪ ይካሄዳል በተለያዩ ምርቶች ላይ። ነገር ግን እንደዚህ አይነት የከተማ አስተዳደሩም እንደ አዲስ አበባ ከተማ እንደዚህ አይነት ባዛሮችን ማዘጋጀቱ በየአካባቢው መዘጋጀታቸው አንደኛ ለኢንተርፕራይዞች ምርቶቻቸውን እንዲያስተዋውቁ እንዲሁም ደግሞ እንዲሸጡ ያግዛል፣ የገበያ ትስስር ይፈጥርላቸዋል። በእርግጥ ያው የከተማ አስተዳደሩም የኢንተርፕራይዝ ቢሮ ከተቀመጠለት ግዴታዎች መካከል አንዱ ለኢንተርፕራይዝ አምራቾች የገበያ ትስስር መፍጠርና እነዚህ አይነት ባዛሮችን ማዘጋጀት እንደ አንድ ግዴታም ነው። እሱንም ለመወጣት የኢንተርፕራይዝ ቢሮ ከፍተኛ ስራዎችን እየሰራ እንዳለ ተመላክቷል ማለት ነው። ከዚህ ባሻገርም እንግዲህ ሸማቾችን ለማናገር እየሞከርን ነበረ። ሸማቾችም እንዳሉን በተለይም ደግሞ ጥራት ያላቸው ምርቶች አሁን ላይ የሀገር ውስጥ ምርቶችን መጠቀም ላይ ያላቸው ባህል እንደጨመረ፣ ምክንያቱም ደግሞ እየተሰራ ባለው ስራ ጥራት ያለው ምርት እየተመረተ በመሆኑ ከውጭ ከሚመረተው ጋር በስፋት ስንመለከተው የተወሰነ የጥራት ልዩነት ቢኖረውም ነገር ግን የሀገር ውስጥ ምርት እጅግ በጣም በተመጣጣኝ ዋጋ እንዲሁም ደግሞ ጥራቱን የጠበቁ መሆናቸውን ነግረውናል ማለት ነው። አጠቃላይም እንደ ከተማ አስተዳደር በተለይም ደግሞ የኑሮ ውድነትን ለማረጋጋትና የሸማቹን ፍላጎት ለማርካት ከፍተኛ ስራዎች እየተሰሩ ይገኛሉ። አንዱም ይሄ ባዛርና ኤግዚቢሽን ማዘጋጀት ይጠቀሳል ማለት ነው። ኢየሩሳሌም እንግዲህ ይሄ ኤግዚቢሽንና ባዛር እስከ ቅዳሜ የሚቆይ መሆኑም የተነገረው። አጠቃላይ ዝርዝሩን ደግሞ በማታ ውሎ አዲስ የዜና ወጃጅን ይዘን የምንቀርብ ነው የሚሆነው። ለአሁኑ ያለ መረጃ ይሄ ናቸው። ኢየሩሳሌም አመሰግናለሁ። መልካም ቀን። አመሰግናለሁ። እኔም ንጉሱ በቃሉ ላደረስከ መረጃ መልካም ቀን።